አቶ መስፍንና አቶ በቃሉ ተገናኝተው ተፋጠጡ። አቶ መስፍን አቶ በቃሉን አፋጦታል። አቶ በቃሉም ቢሆን የሚረታ ወይም በቀላሉ የሚሸነፍ ሰው አይደለም። እኔ የማውቀው ነገር የለም ስለ እናንተ ድርጅት መክሰር እኔ ምን ያሳውቀኛል? እኔ ምን የማውቀው ነገር አለ ሲልም እንግዲህ መልሶለታል ማለት ነው። አቶ መስፍንም ቢሆን በጭራሽ አንተ አትኖርበትም ብዬ አላስብም። እርግጠኛ ነኝ አንተ እጅህ አለበት። የኔ ድርጅት መክሰር ወይም ደግሞ የኛ ድርጅት እንደዚህ መሆን ያንተ እጅ አለበት ብዬ አስባለሁ። የምታውቅ ከሆነ ንገረኝ። አስባችሁታል? አቶ መስፍን ግን እስከዛሬ ድረስ በነገራችን ላይ ጥሩ እየሄደ ነበር። አሁን ግን ከሚገባው በላይ እየተበላሸ ይመስለኛል። ነገሮችን በራሱ እጅ እያበላሸ ነው፣ እየተሸወደ ነው። ወይዘሮ ሜላት እኔ በዛሬው ዕለት በጣም ነው ያሳዘነችኝ እውነት ለመናገር ከሆነ እስከ ዛሬ ድረስ ያው እሷ ናት ጥፋተኛ፣ እሷ ናት እንደዚህ ይላሉ። አዎ አሁንም ቢሆን እሷ ጥፋተኛ ናት። በተለይ እንደዚህ እንቡር የሚያደርጋት ነገር፣ ከላይ ከላይ የምትናገረው ነገር፣ በጣም የምትናደደውን ነገር ቀነስ አድርጋ በስነ ስርዓት እንደ ትልቅ ሰው ማለት ይህን ቤተሰብ እንደሚመራ ሰው ቁጭ ብላ ከባሏ ጋር በስነ ስርዓት መነጋገር ያለ ነው። ያው ጸብ ይፈጠራል፣ አለመግባባት ይፈጠራል፣ አለመስማማት ያለ ነው። ነገር ግን የሆነ ነገር በተከሰተ ቁጥር ልክ እንደ ውሻ ከቤቷ ውጣ እያለች እያስወጣች ሰላም ይፈጠራል ማለት ዘበት ነው። ውድ ቤተሰቦቼ ሰላም እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ፕሌስ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ የደወል ምልክቷን በመጫን ማለት ነው። ነባር ቤተሰቦች ደግሞ ቪዲዮ ሲደርሳችሁ እባካችሁን ላይክ ማድረጋችሁን አትርሱ። ጠቆር አድርጓት ላይኳን ማለት ነው። የኔ መልካሞች፣ የኔ ቅኖች፣ የኔ እንቁዎች ማለት ነው። እና ወደ ድራማው ስመለስ ውድ ቤተሰቦች አሁን አቶ መስፍን እየተሳሳተ ነው። እየሄደበት ያለው መንገድ በጭራሽ ስህተት ነው። አቶ ቃለ አብ አሁን አቶ መስፍን እንትን ብሎ ምንድነው ስሙ አሸንፎ ምናልባትም እሱ ያደረገውን ነገር እና የወይዘሮ ሜላት ድርጅት እንዲከስር የሆነበትን ምክንያት ሊሸፋፍን ይችላል። ደስ የሚለው ነገር ወይዘሮ ሜላት ይህንን ነገር አትቀበልም። ይቺ ልጅ ወይም ደግሞ ቤቲ ተብዬዋ የአቶ ቃለ አብ ተላላኪ ከዛ ድርጅት ትቀጠር ቢባል በጭራሽ የምትቀበል አይመስለኝም። አትቀበልምም። ሲቀጥል ሰላም ራሱ እንዴት እንደዚህ ታደርጋለህ? አባዬ ልክ አይደለህም። አሁን ከእናቴ አጠገብ መቆም ሳይኖርብኝ አይቀርም። እስከዛሬ ድረስ ከአንተ አጠገብ ነበር የምቆመው። አሁን ግን ከእናቴ አጠገብ መቆሜ ግዴታ ሳይሆንብኝ አይቀርም ብላለች። እና አቶ መስፍን እስከዛሬ ድረስ ጥሩ የሄደ ነበር። እስከዛሬ ድረስ ጥሩ ነበር ሲሰራ የነበረው። ነገር ግን አሁን በተሳሳተ መንገድ እና በተሳሳተ መልኩ እየተጓዘ ነው ያለው። በጭራሽ ልክ አይደለም። ሊያሞኙት ነው። እንግዲህ ከዚህ በፊት እንደምናስታውሰው አቶ ቃለ አብ ልኳት ነው ወይዘሮ ሜላት እንደዚህ እንድትበጠበጥና የሁለታቸው ትዳር አሁን ካለበት ሁኔታ እንዲደርስ ያደረገው ራሱ አቶ ቃለ አብ ነው። አሁንም ቢሆን ከወይዘሮ ሜላት ጋር የተጣላበትን ነገር እንዴት በድጋሚ አግኝቷት በድጋሚ አምኗት ከዛ ድርጅት ልትቀጠር ብሎ እንደወሰነና እንዳሰበ አላውቅም። አንድ የማታውቁትን ሰው ለዛውም በመጀመሪያ ትውውቃችሁ የትዳራችሁ መበጥበጥ መንስኤ የሆነውን ሰው እንዴት ነው አስባችሁ ከድርጅታችሁ የምትቀጥሩት? እንዴት አምናችሁ ከድርጅታችሁ ትቀጥሩታላችሁ? እስኪ ቤተሰብ ንገሩኝ። እና አቶ መስፍን በጣም እየተሳሳተ ነው። ተሳስቶ እንግዲህ የሚሆነው ነገር ወይም ደግሞ የተከሰተው ነገር አይታችኋል። ወይዘሮ ሜላት ጨርቋን ጥላ ማበድ ነው የቀራት። አቶ መስፍን አቶ ቃለ አብን ለማናገር ሞክሮ ነበር። አቶ ቃለ አብ ምኑ ሞኝ ይመስልሃል? አይደለም አንተንና ወይዘሮ ሜላትንም ቢሆን አሸንፏታል። ወይዘሮ ባዩሽንም እሱ ነው የገደላት። አሁን ለጊዜው እሱ ነው እየመራ ያለው። ምናልባት እውነት ናት። ልክ ወይዘሮ ባዩሽ እስከዛሬ ድረስ ስታሰቃያቸው እንደነበረ ከዛም መጨረሻ ላይ እሷ እንዳልተጠቀመች ህይወቷ ያው ቀሪ ዘመኗ ሞት እንደሆነ ነው ያየነው። እና እውነት ምንም ብትሆን ምንም መውጣቱ አይቀርም። ለጊዜው ግን አሁን አቶ ቃለ አብ እሱ በሚፈልገው መልኩ ድርጅቱ እየሄደለት ነው። ወይዘሮ ሜላትን አክስሮ ማየት ነበር የሚፈልገው። ከስራለታለች። ትዳሯ ተበጥብጦ ማየት ይፈልግ ነበር። ትዳሯም ተበጥብጦለታል። እንግዲህ ወይዘሮ ሜላት አሁን ያለችበት ሁኔታ በጣም ከባድ ነው። በጣም ነው የሚያሳዝነው እውነት ለመናገር። እንግዲህ በመጀመሪያ ከአቶ ቃለ አብ ጋር እንደተነጋገረና አቶ ቃለ አብን አግኝቶ እንዳናገረው ለወይዘሮ ሜላት ነግሯት ነበር። እሷን ብትሆን እንዴት እንደዚህ ታደርጋለህ? እሱ ማለት ሊነግርህ ታስባለህ? በጭራሽ አይነግርህም። በፍጹም እሱ ሊናገር አይችልም። ነገር ግን
ከሱ ውጭ ሌላ ማንም አይሆንም። የድርጅት የመክሰር ምክንያት እሱ ነው የሚሆነው። ምክንያቱም ከበፊት ጀምሮ የኔን ድርጅት ለማክሰር አንድና አንድ ብሎ ሲሰራ እየነበረ ነው ብለዋለች። እና እንግዲህ አቶ መስፍን አብሯት እንዲሆን ጠይቀው ነበር ወይዘሮ ሜላት። ነገር ግን አቶ መስፍን በጭራሽ እኔ ከዚህ ቤት አላድርም አሉልም። ከተመለስኩም ደግሞ ድርጅቱ ወዳለበት ቦታ ከተመለሰ በኋላ እንጂ አሁን እንደዚህ የድርጅቱን መክሰር ምክንያት አድርጌ ወደ ቤት አልገባም ወይም ደግሞ እንደ ድሯችን አንመለስም ብሎ እምቢ ብሎ ትቷት ወጥቷል ማለት ነው። ትቷት ወጥቷል። እናም ትቷት ወጥቶ እዛው ከሚያድርበት ሆቴል ብቻውን ቁጭ ብሎ እንግዲህ አቶ መስፍን ለብቻው እያሰበ ነበረ። ስለዚህ ድርጅት ጉዳይ እኔ እዛ ውስጥ እያለሁ ወይም እኔ እያለሁኝ እንዴት የድርጅት ሊከስር ቻለ? በዚህ ደረጃስ ውድቀቱ ምንድን ነው? እኔ የማላውቀው ነገር ምን አለ? ቃላብና ሜላትስ ግንኙነታቸው ምንድን ነው? ሜላት ለምንድን ነው ይሄን ሰውዬ በጣም የምትፈራው? የሆነ የተፈጠረ እኔ የማላውቀው ነገርማ አለ እያለ እንግዲህ ብቻውን ቁጭ ብሎም ሲያወራ ነበረ። ወይም ለብቻው ቁጭ ብሎ ስለዛ ጉዳይ እያሰበ ነበር ማለት ነው። እዛ ቁጭ ባለበት ነው እንግዲህ እቺ ቤቲ ተብዬዋ መታ ያናገረችው። ወይም ደግሞ ምን ሆነክ ነው ለብቻ ቁጭ አልከው ምናምን ብላ ብቻ ብዙ ነገር አዋርታው ነበረ። እናም እንግዲህ እሱም ሁሉንም ነገር ነግሯታል፣ ያለበትን ሁኔታ እንግዲህ ምንም ሳይቀረው ነው የነገራት። እና እሷን አምኖስ መናገር ነበረበት ወይ? ቤተሰብ እንዴት ይናገራል? የሚስቱ ወይም የቤተሰቡ ጸብ መንስኤ የሆነችውን ልጅ አንድ ቀን አግኝቷት በሁለተኛው ቀን ስለ ራሱ ቤት፣ ስለ ቤተሰቡ ወይም ደግሞ በቤቱ ውስጥ እየተካሄደ ስላለው ነገር መናገሩ ምን አስፈለገ? የት ያውቃታል ይችን ልጅ? የታውቋት ነው? ስለ ቤተሰቡ ከቤት ውስጥ እየተፈጠረ ስላለው ነገር ሄዶ ለዛች ልጅ የተናገረው የታውቋት ነው እንዴ? ዛሬ እኮ ከባድ ነው ጊዜው። እንኳን አይደለም አንድ ቀን አግኝቶ ለዛውም የቤተሰቡ ብጥብጥ ምክንያት የሆነችበት ለትዳሩ መበጥበጥ ምክንያት የሆነችበትን ልጅ እንዴት አምኗት ነው እንደዚህ ሊያደርግ የቻለው? እውነት እኔ ግራ ነው የገባኝ። እንዴት በዚህ ደረጃ ሊሞኝ ቻለ? በዚህ ደረጃስ ሊሸወድ ቻለ አቶ መስፍን? እስከ ዛሬ ድረስ አቶ መስፍን በጣም ጥሩ እየሄደ ነበረ። በጣም በጥሩ ሁኔታ እየተጓዘ ነበረ። ነገር ግን አሁን ነገሮችን ሳያበላሻቸው አይቀርም። በጣም በሚያሳዝን ሁኔታ እንግዲህ ያችን ልጅ ጋር አሁንም ቢሆን አምኗታል። በጣም የሚያሳዝነው ነገር አምኗታል። ታውቃላችሁ እንግዲህ ለዛ ላቶ ቃላብም ሄዳ ስትነግረው አላመነኝም፣ ሊያምነኝ አልቻለም። ያው ሁሉንም ነገር ኖ አላመነኝም ሳይሆን አምኖኛል ብላለች። ሶ ግን ከድርጅቱ አንቺ ትሰሪያለሽ፣ ጥሩ የሽያጭ ሰራተኛ ነኝ ምናምን ብለሽ ትሰሪያለሽ፣ በቃ አንቺ እዛ ትቀጠሪያለሽ አሳምኘውና ሲላት፣ እኔ እኮ የለኝም ማለት በዛ ዙሪያ እውቀት የላትም፣ አልተማረችም እና የስራ ልምድ ብጠይቀኝ ስትለው ችግር የለውም ፎርጅድ እናሰራልሻለን ትብን አድርጎ የስራ ልምዱን ፎርጅድ አሰርቶላታል። ለዛውም ደግሞ ጥሩ ጥሩ መስሪያ ቤቶች ስትሰራ እንደነበረ እና በምትሰራበት በነበረው ድርጅት ውስጥ ተሸላሚ እንደሆነች ሁሉ አድርጎ ነው እንግዲህ አቶ ቃላብ ፎርጅዱን ያሰራላት። በጣም የሚያሳዝነው ነገር እና እኔ ከአቶ ቃላብ የራሱን ጥቅም ፍለጋ ስለሆነ ምንም የማያደርገው ነገር የለም፣ ጣጣ የለበትም። የሰው ነፍስም ቢሆን እያጠፋ እየመጣ ሰው ነው። ነገር ግን አቶ መስፍን እንዴት እንደዚህ በቀላሉ ሊታለል ቻለ? ካስታወሳችሁ እንደውም እኮ አንድ ቀን አንቺማ ይሁንሽ ተልኮ ነገር አለብሽ፣ የተላክሽ ነገር ነው የምትመስለው እያላት ነበር። እንዴት አሁን ሊያምናት ቻለ? በዚህ ደረጃ ከድርጅቱ ውስጥስ እንድትቀጠር ድረስ ትቀጠር እስከ ማለት ድረስ እንዴት ሊያምናት ቻለ? ቤተሰብ እንዴት እያያችሁት ነው? አቶ መስፍን በጣም ነው ያስጠላኝ በዛሬው ዕለት። ሆነን ለመናገር በጣም ተሞኝቷል፣ በጣም ተሸውዷል፣ በጣም ተጃጅሏል። በጣም ደግሞ አምኗታል ልጅቷን። ታውቃላችሁ እንዴት አድርጋ በምንም መልኩ እንዳሳመነችው ባላቅም አሳምነዋለች። እሱ ውስጡ አምኗል። ያው ወይዘሮ ሜላት ይህንን ነገር እንደማትቀበል ያው 100% እርግጥ ነው፣ አትቀበልም። መቼውንም ቢሆን ይህንን ነገር ልትቀበል አትችልም። ከባሏ ጋር ስትጎራረስ የነበረችን ልጅ አስባችሁታል? ከሷ ድርጅት ተቀጥራ ስትሰራ እንዴ! ቆይ ግን እንዴት እያሰበ ነው አቶ መስፍን? እንዴት ቢያስበው ነው? እንዴት ጭንቅላቱ እሺ ቢለው ነው እንደዚህ አስተሳሰብ ሜላት እሺ ትላለች ብሎ ጭንቅላቱ ውስጥ አስገብቶ እንደው 100% እንኳን ባይሆንም 60%ን አምኖበት ነበረ። እና
ይህን ነገር እሺ ትላለች ብሎ ከዛ ያን ወሬ ይዞ መጥቶ ለሜላት መናገሩን በጣም ነው የገረመኝ። ቤተሰብ እውነት በጣም ነው የገረመኝ፣ በጣም ከምላችሁ በላይ። እስከዛሬ ድረስ ሁላችንም ለሱ ነበር የቆምነው፣ ለሱ ነበር የምናግዘው እስካሁን ድረስ ባየነው። እሱ በጣም ያው በፊትም ቢሳሳትም በነገራችን ላይ በፊትም ተሳስቷል፣ አሁንም ስህተት ውስጥ ነው የገባው ማለት ነው። ለማንኛውም ማሮቼ እናንተ ምን ትላላችሁ? የአቶ መስፍንን ሁኔታ እንዴት አያችሁት?